የኮስን ባህር ዛፍ ደስተኛ ነኝ እኔ ደስተኛ አትኩት ጥላ ነው ከልብ እሺ ነይ ልሳም ለምንድን ነው ቆይ ማስተማ ተረጅኝ እኔም እኮ ቢቸግረኝ ነው እንጂ ፈልጌው አይደለም የሚሄደው። እሺ ቆይ አሁን ችግራችን ተፈቷል አይደል? እነዛ የሚያስፈራሩ ሰዎችም በቃ ታወቁ አይደል? ከዚህ በኋላ አይመጡም አይደል? ከኔ ጋር ተለያይ የሚልህም የለም። እሺ የተዘጋይቱ ሆኖ አይደል? በቃ እኔን አልፈልገውም። አንተ ስራበት በቃ አውራንስ ውሰደው። ምን ቢሆን አንተ ከሌለህና አንተ ከጎኔ ካልሆንክ አልሰራበት። መጥፋቱ ምንም ጥቅም የለውም። ሰላም እንዴት ናችሁ ቤተሰብ? እኔ ፈጣሪ ይመስገን በጣም ደህና ነኝ። ቤተሰብ ዛሬ የመጣሁትኝ አብርሃም ሰሞኑን ምን እያለ እንደሆነ እናንተም ታውቃላችሁ እና አትሄድ ብዬ ልለምነው ነው። ቤተሰብ በነገራችን ላይ እኔ እሱ ከሄደ በጣም ነው የሚደብረኝ። ማለት እኔ መስራትም አልፈልግም። እሱ ስላለ ነው እንጂ የምሰራው፣ እሱ ከሌለ እኔ መስራትም አልፈልግም እና ዛሬ የመጨረሻችን ነው። ዛሬ ለምነዋለሁ። ያው እሱ ካልሰራና እሱም ቢካለኝ እኔም ከዚህ በኋላ አልሰራም። እናንተም ኮሜንት ላይ አትሄድ ያላችሁ ንገሩልን። ያው እንግዲህ በቻልኩት አቅም ለማሳመን ሞክራለሁኝ። እናንተ ጋር ሆኜ በግልም ጠይቄዋለሁኝ እምቢ ነው ያለኝ። ደግሞ እናንተ ጋር ሆኜ ለመጨረሻ ጊዜ ልጠይቀው ብዬ ነው። አብራችሁ ሶል ለናሽ ቤተሰብ ሁሉ ሰላም ማስቴ ምን ሆነሽ ነው? ምን ሆናችሁ ነው? ሶል እናታድ እስኪ ወደ እኔ ዞሪ። የፍቅሬን እሺ ምን ሆነሽ ነው? ኧረ ማስቴ በልቤ ዋሻ ምን አልሆንኩም። እሺ ምን ታዲያ ምንድን ነው የተቆጣሽ? ምን ሆነሽ ነው? እሺ አትነግሪኝም? ብነግርህ ምን ታደርጋለህ? ከነገርሽኝማ ችግር ካለ ችግሩ እንዲፈታ አደርጋለሁ። እሺ እንደዛ ከሆነ እያለቀስሽ ነው? ምን ሆነሽ? እኔ ምንም አልሆንኩም። እና ታዲያ ምንድን ነው የምታለቅሽው? ችግር አለን? እና ታዲያ ምን ሆነሽ? ቆይ ግን ብትቀር ምን ትሆናለህ? ማስቴን እኮ ነገርሽ አይደል እንዴ? አንደኛ ሁሌ ስራ እኮ መስራት አለብኝ። ምንም አይነት ገቢ የለኝም እኮ ዩቲዩብ ነበር ተዘጋ። እሺ ዩቲዩብ ተዘግቷል፣ ግን ደግሞ የኔን ከፍተሃል እና አንቺ ገና ሞቼ ሞኔታይዝ ሆነ አሁን ምን ገንዘብ ይሰራል? ደግሞ እኔ ሌላ ቦታ ሄጄ ስራ ሰሩ ማለት እኮ ለአንዴ ተራራቅ ማለት አይደለም። መልሰን እኔ መጀመሪያ ምን እንድትል አልፈልግም። ስለዚህ በቃ ቀር እሺ እዚህ ተቀምጭ ያለራ እንደውም እኮ ሄደህ ሰርተህና አይዞ በርታ እኮ ነው የሚባለው። ደግሞ እንድጠነክር ያለ እንደ ዩቲዩብ ቻናል የከፈትኩልኝ ዝም ብዬ መሄድ ጠፍቶኝ ነው እንዴ? እኔ እኮ ላንቺ አስቤ ነው። ለጥለው ማተዴ ነበር። እኔ ያላንተ መስራት እንደማልፈልግ ታውቃለህ እንዴ? አሁንም ቢሆን አንተ ከሌለህና አንተ ከጎኔ ካልሆንክ አልሰራበትም። መጥፋቱ ምንም ጥቅም የለውም። ለምንድን ነው የማሰሪበት?
ምን ችግር አለው ብትሰሪ? ነው አላለው እንዴ አብራችሁ የተጋገዛችሁ መሰለኝ። በቃ እኔ አልፈልግም። እኔ መስራት የምፈልገው ካንተ ጋር ነው። እሺ እኔ ምን ላድርግ? በቃ ትሄዳ። ቆይ እሺ እኔ ምን ላድርግ? በቃ ከቻልክ አትሄድ። እኔ እኮ ስለሚቸገረኝ ነው እንጂ መሄዱን ፈልጌው እኮ አይደለም። እኔም ካንቺ ጋር መለያየት ወይ መራራቁን እኮ አልፈልገውም። አስተ አንቺ ብቻ ነሽ እንዴ የማትፈልጊው መለያየት? ለምንድን ነው ቆይ ማስቴ ማተረጅኝ? እኔም እኮ ቢቸግረኝ ነው እንጂ ፈልጌው አይደለም የሚሄደው። እሺ ቆይ አሁን ችግራችን ተፈቷል አይደል? እነዛ የሚያስፈራሩ ሰዎችን በቃ ታወቁ አይደል? ከዚህ በኋላ አይመጡም አይደል? ከኔ ጋር ተለያይ የሚልህም የለም። እሺ የተዘጋይቱ ሆኖ አይደል? በቃ እኔን አልፈልገውም። አንተ ስራበት። በቃ አብረን እንስራ። ውሰደው። ለምንድን ነው ያንቺንም ወስደው? በቃ እኔ አልፈልግም። እኔ አንተ ጋር ነው መስራት የምፈልገው። በቃ ወሰደውና አብረን እንሰራለን። እኔ እኮ ያንቺን ይኸውልህ እኔ ያንቺ ዩቲዩብ ለምን ወስደዋለሁ? ሲቀጥል ደግሞ ያንቺ ዩቲዩብ እኮ አሁን ላይ አይጠቅመንም። ገና ሀወሩ አልሞላም እኮ ክፍያ ለመጀመር። በዛ ላይ እኔ እኮ በዛ ሂጅ እንድሰራ በቃ የተሻለ ነገር ለማግኘት ነው እንጂ ዩቲዩብ እኮ ከትንሽ ጊዜ በኋላ ቢያንስ ይከፈታል። ሳምንት ወይ ቢበዛ 2 ሳምንት ነው የሚታገደው። ስለዚህ አሁን ኢሜል ልከውልኛል ይከፈታል ብለውኛል። ግን ዋናው የዩቲዩብ ጉዳይ ሲሆን አሁን ለለት ገንዘብ ያስፈልገናል ነው ያልኩት። እሺ ምን እናደርግሽ? እስኪ አሁን መፍትሄ ያለሽ ደግሞ ፈታ ብለሽ አዋሪኝ። ሳቅ እያልሽ ምናምን ነኝ ማስቲያታ የምርኔንም እኮ ይጨንቀኛል። ስታኮርፊኝ ይጨንቀኛል። እሺ እሺ አኮርፊኝና ሙዚቃውን ሰምተሽ ነው ነሽ ላባልሽ ነሽ ቀጥኝ ስጥተኛ ታቅፊኝ እሺ በቃ ቀፊኝና ደስተኛ ከሆንሽ ፈለግሽውን አደርጋለሁ አይደል? የምሬን እሺ ቀፊኝ። ደስተኛ አልሆንሽም። ይሄም ቤተሰብ ይሄው ማቀፍ ነው እንዴ? አይደለም። ይሄ ቁጣ ነው፣ መውጋት ነው አይደል? እስኪ ወይስ እንዴ ወይስ እስኪ እሺ ፈገግ ወይስ እስኪ ይሄን የመሰለ ጥርስሽ ለቤተሰብ አንድ አሁን ድብሯቸዋል። እስኪ አንድ ፈገግ እስኪ አንድ ገለ እሺ ምን ላድርግልሽ? አልተስማማንም። አሁን ዝም ብለሽ ነው ያቀፍሽኝ ነው ያልሽውን አደርጋለሁ ብያለሁ እኮ። እሺ እንደዛ ከሆነ ቀር አይ ደስተኛ አልሆንሽማ። እና ከዚህ በላይ እንዴት ደስተኛ አልሆን? በደም ፍልቅልቅ የድሮዋ ማስቴ ያቺ ፍከት የምትለዋ ፍልቅልቋ ቆንጅዮ አሁን እኮ ፊትሽ ራሱ የተበላሸ ቂጣ ነው የሚመስለው። እሺ ትንሽ እስኪ እሺ አሁን በደስታ ፍልቅልቅ ብለሽ በቃ አላኮረፍኩም ብለሽ ካቀፍሽኝ ምትይውን ሁሉ አደርጋለሁ አይደል? እስኪ ቀራቴኝዋ እሺ በቃ ቆይ እሺ መስፈርት ግን አለው። በሆነ ነገር ትስማሚያለሽ? እሺ በምንድን እሱንማ በኋላ ነው መናገርሽ። እሺ ሳቅ ብለሽ በቃ ደስተኛ ነኝ ብለሽ ቀፍ ግን የፈለኩትን ብል እሺ ትላለህ? በእኔ መስፈርት ከተስማማሽ ምንድነው በእኔ መስፈርት እኮ የሆነ መስፈርት አለ እና ታዲያ ሁሉን ነገር እኔ ባልኩት ይሁን እኮ አይባልም። እሺ አልተቀየምኩም። ኧረ እሱማ ደስ ያው ፊቷ አዩት እስኪ አሁን ደስ ብሏታል በደንብ
አልተቀየምኩም። እኔ እኮ ተቀይመሽኛል አላልኩኝም። ግን አሁን አልተቀየምኩም ብለሽ እሺ ሳቅ አላኮረፍኩም ማለት አላኮረፍኩም። ደስተኛ አላኮረፍኩም። የምርሽ ነው? ከምር እርግጠኛ ነሽ? እስኪ ቤተሰብ ያላኮረፈች ፈገግ እያለች ነው። አትታየኝም እኮ አሁን ተታበ ሻውን እንደው ንግስት ሆይ ምን ልታዘዘው? ምን እንዳደርግልሽ ነው የምፈልገው? እኔ የምፈልገው እንዳትሄድ ነው። ከዛ አንቺ የምትፈልጊው እኔ እንዳልሄድና ከዛ በራብ እንድቆረና ነው አይደል? አላልኩም። አትራብማ። እሺ ግን እሺ በቃ እቀራለሁ። ደስተኛ ነሽ? አሁን ደስ ብሎሻል? አረ ከልብ እና ፊትሽ በደንብ እስኪ ብር ታቢውስ በር አይደል እንዴ? እሺ ግን የምቀራው ገንዘብ ያስፈልጋል። ስለዚህ እዚህ ከሰራን ደግሞ ከቀረው ደግሞ ቢያንስ የሆነ የሚሟሉ ማቴሪያሎችን አሟልተን በደንብ የምንሰራ ከሆነ እና እኔ አዲስ ዩቲዩብ ቻናል ከፍታለሁ። ከዛ ያንቺ አለ። እሺ የኔ 70 ሺህ ምናምን ያለው ሰብስክራይብ አለ አይደለ? እሱን እንሸጠዋለን። ከዛ እሱን ከሸጥን በኋላ ወይ ኮምፒውተር ወይ አንዳንድ ማቴሪያል እነሱን እናሟላና ከዛ እንሰራለን ማለት ነው። ለምንድን ነው የሚሸጠው? እነዛ ወይ ሂጅ ካልሰራሁኝ ገቢ ከሌለኝ እንዴት ይሆናል? ያ ማለት እኮ እንደገና እንደ አዲስ ከፍተን ነው። ምን ችግር አለው? አሁን ደግሞ ቤተሰቦቻችን ስለሚያበረታቱ ይሞላል ነው። እንደሱማ አይሆን። ለምንድን ነው የማይሆነው? ምክንያቱም አይሸጥም። ብር እኮ ያስፈልገናል። ከዛ ግን ቆንጆ ሐሳብ እያመጣን ይኸውልሽ፣ ሌላ ሰው ጋር ማንም አይሰራም። አንቺና እኔ ብቻ እንሰራለን። ኧረ አንቺና እኔ ብቻ ለሁለት። ከዛ እንደውም ይሄ የሆነ እንደው የሚያምር ሐሳብ እያመጣን አንጣላ፣ አንኮራረፍ፣ ፍራንክ እየተደራረግን እየተቀላለድን እየተሳሳቅን ምናምን ማለት ነው። ከዛ ግን ሰው በደንብ እንዳይልን ካሜራ ራሱ ያስፈልገናል። ኮምፒውተር ኤዲቲንግ በደንብ ካለር ምናምን አጀስት ማድረግ ያስፈልገናል። ሁሌ በስልክ ለሱ ደግሞ የሚሆን ብር ያስፈልገናል። ስለዚህ ቻናሉን እንሸጠዋለን። ቻናሉን ሸጥነው ማለት ደግሞ የሁሉ ለነገሩ አይበቃም፣ ሌላ ምን ያስፈልጋል? ጃጃልብኝ እንዴት? እሺ ፈገግ በይ እንጂ አሁን ደስተኛ ሆነሻል ነበር። እሺ እና ደስተኛ ነኝ። እና ታዲያ ምንድን ነው የምትይኝ? ተስማማሽ? በቃ ነይ። አልተስማማውም። አይሸጥም። አይሸጥም? ወገቤን አመመኝ። ነይ ቁጭ ብለን እናወራ። አሁን ተስማምተሻል አይደል? እኔ እኮ ይኸውልህ ቢሸጥ እንኳን ደህና ብር አይሆንም። ሁሉን ነገር አይገዛልሽ። መሸጡ ለምን አስፈለገ? ቢያንስ ያግዘናል እኮ። አግዞ እኮ ያግዘም አይደል እንዴ? ቢያንስ እሺ በመቶ ሺዎች ሊሸጥ 100 ምናምን ሺህ ሊሸጥ ይችላል ቻናል። እሺ ቢያንስ ኮምፒውተር እንገዛለን። ቢያንስ አሁን በስልኬ ኤዲት መስራት እያልኩኝ ጥራት የሌለው ቪዲዮ ከሆነ ኮምፒውተር ገዝተን ኤዲት ብንሰራ የተሻለ ይሆናል አይደል? እሺ ሌላው ነገር እሺ እና ታዲያ ምን ላድርሽ? የዶርም ክራይ ተርፎ ደግሞ ለዶርም ክራይ ለምግብ ለአንዳንድ ነገር ይሆናል። እሺ በረሃ ከርሜ ልምጣና እዛ ሰራ ከርሜ ከዛ በኋላ አሟልተን ምናምን በደንብ እንስራ። እሺ አሁንም እንደገና ተመልሰህ እዛ በረሃ ሄድክ? አንቺ እኮ ነሽ። እሺ ምን ይሻላል? እሺ ለምን እንትን አንለውም? ብዙ ብር እንዲሆነ ቀጥታ ዝም ብለን ከምንሸጠው ለምን በጫራታ አንሸጠው? ማለት በጣ አስቆርጠን ለምን አንሸጠው? እኔስ ጀመር ይሸጥ የሚባለው ደስ አይለኝም።
ያማ ሁሉን ነገር እኮ ደስ ስላለሽ ብቻ አይደለም የምታደርጊው። የሆነ ነገር እኮ ህይወት ያስገድድሻል አይደል? እንደፈለገው ያለን አማራጭ ይሄ ነው። ቻናሏ ይሸጥ፣ አይ በረሃ ሄጄ ሸቅዬ ልምጣ፣ ሰርቼ ከርሜ ልምጣ፣ ከዛ ማቴሪያል አሟልተን በቃ በደንብ አድርገን እንስራ። አይ ቻናሉ ይሸጥ የኔም አለ ከዛ አንተም አዲስ ትከፍታለህ ካልሽ ደግሞ ልቅር በቃ ቻናሉን እጣ አስቆርጠን ደህና ብር እንሸጠው፣ ቤተሰብ የሚያግዙናል። ቢያንስ እጣ በነፃ እንኳን ብር እንትን በሉልን፣ በቃ ብር አግዙን ባንላቸው ቢያንስ ዩቲዩብ መስራት የሚፈልጉ ቤተሰቦቻችን ይኖራሉ። ስለዚህ እጣ ቢቆርጡ ለነሱ አሪፍ ነው። በትንሽ ብር ቻናል ያህል አግኝተው ስራቸውን መስራት ይችላሉ። ስለዚህ እድለኛ ለሆኑት ማለት ነው። ስለዚህ በዛ መንገድ ከሆነ ብዙ ሰው ከቆረጠልን እኛ ደግሞ ቢያንስ አይደለም ለኮምፒውተር ካሜራም ልንገዛ እንችላለን። ስለዚህ እሱን አድርገን ያለን አማራጭ ነው። ከዛ በኋላ አንቺና እኔ በቃ ቆንጆ ቆንጆዎች ሀሳቦች እያመጣን ሳንጣላ ሳንኮራረፍ የሆነ ፕራንክም እየተደራረግን እየተቀላለድንም ሌላ ሰው ሳናስገባ አንቺና እኔ እንሰራለን። ከዚህ በኋላ እኔ ማንንም ጋር መስራት አልፈልግም። ለምንድን ነው መስራት የማትፈልጉ? በቃ እኔ ካንቺ ጋር ከሆነ ብቻ የምሰራው ተስማማሽ? ስለዚህ ከሁለት አንዱን መረጭ። እኔ ዙሮ እንድትሄድ አልፈልግም። ስለዚህ ቻናሉ ይሸጥ። እሱ እንዲሸጥ አልፈልግም። እና ምንድን ነው እሺ? የትኛው ይሆንሽ? ሁለቱ እኮ የለም መስቴ። ሌላ ሀሳብ አስቤ ልምጣ በሌላ ቀን። አይቻልም። አሁን ነው ወሰን የምንሄደው። ሌላ ቀን እኔ ነገ እኮ ነው ከሄድኩ የምሄደው። ክረምት እኮ ነው። አሁን ዘር ተጀምሯል እኮ። ቀንጀ በኋላ ማን ያገበኛል? ሁሉ ገበሬ ከያዘ አትሄድም። እሺ እና ቻናሉ ይሸጥና እንስራ በደንብ። ከዛ በኋላ ግን ይኸውልሽ መቀለድ ምናምን የለም። በቀን በቀን አንቺና እኔ አንቺ ፕራንክ ታደርጊኛለሽ፣ እኔም ፕራንክ አደርግሻለሁ። የሆነ ቀልዳ ቀልድ ድራማ እንሰራለን ምናምን ነው። ከዛም እንደውም በጣም ቆርጥላችኋለን ብሎ ቤተሰብ ካገዙን ነው እንጂ ካልተሸጠ ዞሮ ዞሮ ችግር ነው። እሺ ደግሞ አትቆጂ። አንተ ነው ያልተቆጣው። እሺ ልኮልኩልሽ። አረቶ እሺ ፈገግ በይ እስኪ፣ ወደ እኔ ዙሪ እስኪ፣ ፈገግ በይ እስኪ። እሺ ሳቀው የለኝ እስኪ፣ ሳቅሽ ናፍቆኛል። ያው ነይ ሳይልኝ እስኪ የሚያስቅ ነገር ስታመጣ እኮ ነው መስቀል። እሺ ምንድነው? በድሮ ጊዜ ነው አሉ ቤተሰብ የሚያስቅ ነገር ላይ የፈለግሽ? በድሮ ጊዜ እኮ ነው አሉ። ከዛስ ሲያስቡት ለካ በጣም እንጂ የሆነ ቀልድ ነበረ። ማሞና ማሚቱ በሉ ዳቦ ቆሎ፣ ሮጥ ወደቁ ተነሱ በቶሎ ይላሉ። ያው እስከሻለ ወደ መሳቅሽ ነው። እኔ ስለተጃጃልክ ነው ሳቁኛ፣ አስቀኛ አይደል? እሺ የምር አንዛዛ ነው። እኔ ደክሞኛል፣ በጣም ርቦኛል ደግሞ እግዚአብሔር በዛሬ ሲከፋሽ ሳይ ይጨንቀኛል አይደል? የምር ማስቴኮ ግን ወድሻለሁ ታውቂያለሽ። ቀይን ካወሽ ቢያንስ በቂ እስኪ ሳሚኝ እስኪ አልስም ታይ ግን አንተ ነው የምልህም መች አደረክ? እሺ እኔ ልሳምሽ አልፈልግም። ታይ እሺ ተስማምተሻለሽ? ከሁለት አንዱ በየት በሚሸጥ አልተስማማሁም። ኧረ ኪዳነ ምሕረት ካልተስማማሽ ማስቴ አማራጭ የለንም እኮ። እሺ በቃ እሺ እሺ ቤተሰብ ተስማምተናል። ከዚህ በኋላ እኔም በረሃ መሄድን ቀርቻለሁ እና ደግሞ እንድታግዙ እንፈልጋለን። ከዚህ በኋላ ከማስቴ ጋር በኔ ቻናልም በሷ ቻናልም ቆንጆ ቆንጆ ፕራንኮችን፣ ቀልዶችን፣ ሀሳቦችን እያመጣን እንሰራለን ማለት ነው። እዛና ፈታቱላላችሁ ቤተሰብ አደርጋለሁ። ግን ጥርት አድርገን መስራት ነው የምፈልገው ከቀረው አይቀርና ዋናው ቻናሌን 70,000 ሰብስክራይብ የደረሰ ቻናሌን እንትን ዕጣ እየቆረጣችሁ እድለኛ ለሆናችሁ ሰዎች ያንን ታገኛላችሁ ማለት ነው በትንሽ ብር። እኔ አሁን ቻናሉ የምሸጠው
ቀጥታ ብሸጠው ያን ያህል ብር አይሆነኝምና ለእናንተ ግን በትንሽ ብር ቢደርሳችሁ ብዙ ብር ነው የሚሆናችሁና ማለት መስራት ትችላላችሁ። ቻናል የምትፈልጉ እንዲሁም እኛንም ለማበረታታት ስትሉ ያው ከነገ ጀምረን ላይቭ ላይ ገብተን እጣ እናስቆርጣለን። ደግሞ በዚህ ስልክ ቁጥር እየደወላችሁም እጣ መቁረጥ ትችላላችሁ። መልካም እድል ብለናል። እንወዳችኋለን፣ እናከብራችኋለን። ለእናንተም መልካም እድል፣ ለኛም መልካም የሥራ ዘመን። እሺ ነይ እሺ ነይ ደሳም ዋ ዋ ዋ ሳሚሽ ሳሚ እምቢ ካልሳምሽ ነው። ኧረ አንዴ ብቻ 3 እኮ ነው ሳምኩ። ሶስተኛ 3 ሞላ። በቃ ባይ ባይ። እሺ እንወዳችኋለን ቤተሰብ። ያው እንግዲህ ቤተሰብ አብርሃምም እኛን ጥሎ ከመሄድ ቻናሉ ቢሸጥ ይሻላልና እናንተም ትኬቱን እየገዛችሁ በትንሽ ብር እድለኛ ከሆናችሁ ይጠቅማችኋል። አግዙን። መልካም ቀን